And I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. በዚህ ትንሽ አዳራሽ ውስጥ በቀዝቃዛው ዳቮስ ከተማ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ዶናልድ ትራምፕን የተቀበሉበት መንገድ ከአንድ ሀገር መሪ ይልቅ ለረጅም ጊዜ የተለየውን ወዳጅ እንደሚያቆላምጥ ሰው ነበር። ንግግራቸውን ሲጀምሩ ጠፍተህብኝ ነበር ትራምፕ የሚል ይዘት ባለው ለስላሳ ድምፅ ትራምፕ ከዋይት ሃውስ ርቀው በቆዩባቸው ዓመታት ግብፅ ምን ያህል ስትናፍቃቸው እንደነበረ በሚጠቁም ስሜት ታይተዋል። አልሲሲ ትራምፕን ሲያዩ የጠፋ ግመል እንዳገኘ ሰው አይኖቻቸውን እያበሩ እንኳን ደህና መጣ የሚለው ቃላቸው ውስጥ የፖለቲካ አጋርነት ብቻ ሳይሆን ያላንተ ጉዳያችን አልሳካለን እኮ የሚል ጥልቅ የተማጽኖ ድምፅ ያስተጋባል። የትራምፕን ማንነት በሚገባ የተረዱት አልሲሲ በንግግራቸው ውስጥ እርሶ ባይኖሩ ኖሮ ጋዛ ውስጥ ስምምነት ባልተደረሰ፣ እርሶ ባይኖሩ ኖሮ ጦርነቶች ባልቆሙ ነበር በማለት አድናቆታቸውን ሲያሽጎደጉዱ ለአንድ ዓመት በስልጣን ላይ የቆዩትን ትራምፕን አንተ የሰላም ንጉሥ ነህ በሚል መንፈስ ሲወድሱ የታዩበት ሁኔታ ከዲፕሎማሲያዊ ጨዋነት ባለፈ የታላቁን ህዳሴ ግድብ ጉዳይ በትራምፕ በኩል ለመቋጨት የሄዱበት የልብ አቅላጭ ዘዴ ነበር። በዚህ ቅጽበት አልሲሲ በትራምፕ ፊት የቀረቡት እንደ እኩል የሀገር መሪ ሳይሆን ካንተ በስተቀር የሚታደገኝ የለምና አድነኝ የሚል መልእክት ለለቅሶ በቀረበ ድምፅና በሚያባብል አቀራረብ የሚያስተላልፉ ብልህ የፖለቲካ አርቲስት መስለው ታይተዋል። منذ ولايته الأولى وحرص على أنه يقدم الجهد اللازم للوصول إلى اتفاق فيما يخص هذا السد. ሰላም ጤና ይስጥልኝ ውድ የገበያ ሚዲያ ቤተሰቦቻችን እንደምን አድራችኋል? ትናንት ምሽቱን ከዓለም የኢኮኖሚ ፎረም ጎን ለጎን የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ለ10 ደቂቃ ገደማ የቆየ ውይይት አድርገዋል። ይህ ውይይት ተራ የዲፕሎማሲ ንግግር ሳይሆን የቀጠናችንን ፖለቲካ በተለይም የአባይን ጉዳይ አቅጣጫ ሊያስይዝ የሚችል ግብፅም እንደ አዲስ የተነፈሰችበትና ትራምፕን የጠፋህብኝ ወዳጄ በሚል ስሜት የተቀበለችበት ወሳኝ ውይይት ነበር። ታዲያ ትራምፕም አላሳፈሯቸውም። ከወረደላቸው የአድናቆት ዶፍ በኋላ እኔ ብሆን በዚህ ግድብ ደስተኛ አልሆንም በማለት እንደ አንድ የአሜሪካ መሪ ሳይሆን እንደ ግብፅ ውሃ ሚኒስትር ሆነው ታይተዋል። እንደ ዳኛ ሳይሆን እንደ ከሳሽ ምስክር ሆነው አምሽተዋል። ትራምፕ ግድቡን እኛንን በፋይናንስ የረዳ ነው የሚለውን ያንኑ የተለመደ በሬ የወለደ ወሬያቸውን እየደገሙ ለሚሊዮን ዓመታት ይፈስ የነበረ ውሃ ተገደበ በሚል ግብፅን ወግነው አስተያየት ሰጥተዋል። በዛሬው ዝግጅታችን የሁለቱ መሪዎች ቆይታን በስፋት እንዳስላቸዋለን። አልሲሲ በአስተርጓሚ ሲጠይቁት የነበሯቸውን ጥያቄዎች፣ የዶናልድ ትራምፕ ምላሾችን አንድ ባንድ እያነሳን እንመለከታለን። ከዚህ ባሻገር ዶናልድ ትራምፕ የኢትዮጵያን ጠቅላይ ሚኒስትር አብይ አህመድ ያደነቁበት አጋጣሚንም አንስተን ቪዲዮውን እናስደምጣቸዋለን። አልሲሲን በቅኔ ወጋ ለማድረግ በሚመስል ሁኔታም እሱ ቢኖር ያላስተርጓሚ እንግባባ ነበር በሚል ሰምና ወርቅ ባለው ንግግር ነክተዋቸዋል። በጥቅሉ የሁለቱ መሪዎችን ቆይታ ተንተን አድርገን እንመለከተዋለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ እንጋብዛችኋለን። አብራችሁን ቆዩ። በዳቮስ የተካሄደው ይህ ታሪካዊ ውይይት ገና ከመነሻው የዲፕሎማሲያዊ ብልጠትና የመቅለስለስ ድባብ የሰፈነበት ነበር። ፕሬዝዳንት አልሲሲ ንግግራቸውን የጀመሩት በአስተርጓሚ አማካኝነት ለትራምፕ ያላቸውን አክብሮትና ናፍቆት በሚያሳይ ቃላት ነው። ትራምፕ ለረጅም ጊዜ ጠፍተው ቆይተው አሁን በድጋሜ ወደ ዋይት ሃውስ መመለሳቸው ለግብፅ ትልቅ ትርጉም እንዳለው በሚያመላክት ሁኔታ አልሲሲ የትራምፕን ኩራት የሚኮረኩሩ የውዳሴ ቃላትን ማዝነብ ጀመሩ። ይህ በመቅለስለስ የተሞላ አቀባበል ተራ ድርጊት ሳይሆን ትራምፕን ወደ ግብፅ ወገንተኝነት ለመሳብ የተዘረጋ ጥንቁቅ ስልት ነው። አልሲሲ በመጀመሪያዎቹ 4 ደቂቃዎች ውስጥ ትራምፕን የሰላም መሐንዲስ አድርገው ከመሳል ባለፈ ያለ እርሶ እገዛ በጋዛ ጉዳይ ስምምነት ላይ አይደረስም ነበር በማለት ትራምፕ ብቻቸውን ዓለምን ሊያድኑ እንደሚችሉ አድርገው ሲያሞካሹ ቆይተዋል። በአስተርጓሚው በኩል የሚሰማው ድምፅ ለሰሚው ግልጽ የሆነ ተማጽኖን ያዘለ ሲሆን አልሲሲ በትራምፕ ፊት ያላቸውን ታዛዥነትና አጋርነት ለማሳየት በእያንዳንዱ ሰከንድ ውስጥ ከፍተኛ ጥረት አድርገዋል። አልሲሲ ለምን እንዲህ መቅለስለስ አስፈለጋቸው የሚለው ጥያቄ መልሱ የሚገኘው በንግግራቸው መገባደጃ ላይ ነው። ስለ ህዳሴው ግድብ የህልውና ጉዳይ መሆኑን በመጥቀስ ትራምፕን እርዳታ ሲጠይቁ ያ ሁሉ ያለፈው ደቂቃ ውዳሴና መቅለስለስ ለዚህ ለአባይ ጉዳይ ድጋፍ ማግኛ እቀባቢያ እንደነበረ ግልጽ ይሆናል። 4 ደቂቃ ሙሉ ትራምፕን ሲያቆላምጡና ሲያሞግሱ የቆዩት ትራምፕ በግድቡ ጉዳይ ደስተኛ አይደለም የሚል ቃል እንዲያወጡላቸው መንገዱን ለማመቻቸት እንደሆነ በግልጽ ይስተዋላል። አልሲሲ
ያን ሁሉ ደቂቃ የፈጀው የውዳሴ ጋጋታና መቅለስለስ ያከናወኑት በስተመጨረሻ በጉሮሯቸው ላይ የተተበተበውንና የግብፅን እንቅልፍ የነሳውን የአባይን ጉዳይ ለትራምፕ ለማቅረብ ነው። በንግግራቸው አጋማሽ ላይ የአልሲሲ ድምፀት ከውዳሴ ወደ ጥልቅ ስጋት ተቀየረ። ጉዳዩንም የህልውና ጉዳይ ሲል ሰየሙት። ያቀረቡትም ጥያቄ ልመና የሚቀላቀለው ተማጽኖ ነበር። ትራምፕ በመጀመሪያው የሥልጣን ዘመንህ ወደ ስምምነት አቅርበህን ነበር። የአንተ ጥረትና የአንተ ጣልቃ ገብነት ለግብፅ ብቸኛው ተስፋ ነው የሚል ይዘት ያለው ጥያቄ ሰነዘሩ። ፕሬዚዳንቱ ጥያቄያቸውን በአስተርጓሚው በኩል እንዲህ ነበር ቃል በቃል ያሉት። በዚህ ጉዳይ ላይ የአንተን ጣልቃ ገብነትና ድጋፍ እንጠይቃለን። ምክንያቱም በመጀመሪያው የሥልጣን ዘመንህ ወደ ስምምነት እንድንቃረብ ያደረግከው አንተ ነበርክ። In your first term in office, you almost had a deal, and you did everything in your power at the time to get this deal done. አልሲሲ ለትራምፕ የነገሯቸው ግብፅ በዲፕሎማሲው መስክ አቅም እንደሌላትና ትራምፕ እንደ አንድ ታዳጊ መጣው ኢትዮጵያን እንዲያስቆሙላት ወይም የእርሳቸውን ፍላጎት የሚያስከብር ስምምነት ላይ እንዲያደርሷቸው ነበር። ጥያቄው እባክህ እርዳን የሚል ብቻ ሳይሆን ያላንተ ድጋፍ ግብፅ አደጋ ላይ ነች የሚል ተሸናፊነት የሚታይበትና የትራምፕን ማንነት የሚያቆላምጥ የድረሱልኝ ጥሪ ነበር። I'd like also to thank you, Mr. President, for your support us in an existential issue. And this is the Grand Renaissance Dam and the River Nile. የአልሲሲ መቅለስለስና የድረሱልኝ ተማጽኖ ለሰማ ሰው ግብፅ ክብሯን አውርዳና ራሷን አሳንሳ በትራምፕ እግር ስር የወደቀችው የአባይ ጉዳይ ከአቅሜ በላይ ነው የሚል ተስፋ መቁረጡ ስለገባች መሆኑን ይገነዘባል። አልሲሲ ለዓመታት የገነቡትን ወታደራዊና ዲፕሎማሲያዊ ኃይል በዳቮስ በረዳ ላይ አርክሰው አዋርደው አንሸራተው አንተ ካልታደከም በስተቀር ሌላ አማራጭ የለንም የሚል ድባብ ፈጥረዋል። ታዲያ ለዚህ ሁሉ የልመና ጋጋታ ትራምፕ የሰጡት ምላሽ ለዛ የጎደለውና በትዕቢት የተሞላ ነበር። ትራምፕ የግብፅን ተማጽኖ እንደ ወርቃማ አጋጣሚ በመጠቀም የዓለም ፖሊስነታቸውንና ግብፅ ላይ ያላቸውን የበላይነት ለማሳየት ወደ አነጋጋሪው ንግግራቸው ተሻግረዋል። ትራምፕ ምላሻቸውን የጀመሩት የታላቁን የህዳሴ ግድብ ግርማ ሞገስና ግዝፈት በሚገልጽ ግን ደግሞ ስጋት በታከለበት አኳኋን ነው። ግድቡን ግዙፍና ታላቅ ፕሮጀክት ሲሉ የሰየሙት ትራምፕ ለሚሊዮን ዓመታት በነፃነት ይፈስ የነበረውን የታላቁን አባይ ውሃ በአንድ ጀንበር የገደበና የተፈጥሮን ህግ የለወጠ ግንባታ አድርገው ስለውታል። እንዴት እንዲህ ያለ ነገር ይገነባል በሚል የግርምት ስሜት ግድቡ ለግብፅ ያለውን ስጋት ለማጉላት ሲሉ ብቻ የግድቡን ታላቅነት በሰፊው ገልጸዋል። ትራምፕ ስለ ግድቡ ስፋትና ስለ ውሃው መያዝ ያወሩት እንደ አንድ የኢንጂነሪንግ ጥበብ ሳይሆን ግብፅን ውሃ አጠማት ለማለትና ለቀጣይ ወገንተኝነታቸው እንደ መነሻ ለመጠቀም ነው። Been built in Ethiopia. It's one of the largest dams in the world, the largest dam in Africa, but it's one of the largest dams anywhere in the world. It was financed by the United States, and it basically blocks the Nile River. You know, when I think of Egypt, I think about the Nile more than any other place, in all fairness, but it goes through Ethiopia. እውነት ነው ፕሬዚዳንት ሆይ፣ እርስዎ እንዳሉት ግድቡ ግዙፍ ነው። 70 ቢሊዮን ኪዩቢክ ሜትር ውሃ መያዝ የቻለ ከውቅያኖስ መለስ ያለ ሐይቅ ነው። የንጋት ሐይቅ የኢትዮጵያ ተስፋና የአፍሪካ ኩራት ነው። ነገር ግን ይህ ግዙፍ ግንባታ እርስዎ እንደሚሉት በአሜሪካ ዶላርና ፋይናንስ የተገነባ ሳይሆን በኢትዮጵያውያን የቁርጥ ቀን ልጆች ደምና ላብ በድሆች እናቶችና አባቶች ጥሪት የታነጸ የሉዓላዊነታችን ማህተም ነው። እኛንን የረዳ ነው የሚለው በሬ ወለደ ወሬው የ130 ሚሊዮን ሕዝብ መስዋዕትነትን የሚዘነጋና የኢትዮጵያን ጀግንነት ለማሳነስ የሚደረግ የታሪክ ስህተት ነው። ይህ ግድብ የአሜሪካ የገንዘብ እርዳታ ውጤት ሳይሆን የኢትዮጵያን የጥንካሬና የጽናት ተምሳሌት መሆኑን እርሶም አልሲሲም ማርኮ ሩቢዮም ዓለምም ጠንቅቆ ያውቀዋል። በእርግጥ ይህ የትራምፕ የፋይናንስ መረጃ ማዛባትና እኛንን የረዳነው የሚለው ትርክት ዝም ብሎ የተሰነዘረ የቃላት ስህተት ወይም ተራ መሳሳት አይደለም። ይልቁንም የኢትዮጵያን የራስ የመቻል ጥረትና የ130 ሚሊዮን ሕዝብ መስዋዕትነትን በማሳነስ ለቀጣዩ ፍርደ ገምድል ውሳኔያቸው መነገጃ ለማድረግ የተጠቀሙበት ስልት ነው። የኢትዮጵያውያንን የላብ ውጤትና ብሔራዊ ኩራት የእኛ እርዳታ ነው ብለው ካጣጣሉ በኋላ በቀጥታ የተሻገሩት የኢትዮጵያን ብሔራዊ ጥቅም ወደሚጋፋው የግብፅን ልብ ወደሚያቀልጠው አድሏዊ አቋማቸው ነው። ትራምፕ የኢትዮጵያን የልማትና ሉዓላዊነት በሚሊዮኖች የሚቆጠሩ ዜጎች ከጨለማ ለመውጣት ያላቸውን ታሪካዊ ህልም በአንድ ሰከንድ ንግግር ዋጋ ሊያሳጡት ሞክረዋል። እዚህ ጋር ነው እንግዲህ የዲፕሎማሲያዊ ገለልተኝነት ጭንብል ሙሉ በሙሉ ተገፎ የሚወድቀው። ትራምፕ እንደ አንድ የዓለም ሀያል ሀገር መሪ ሳይሆን
የግብፅን የጥቅም ስጋት እንደ ራሳቸው የግል ስጋት አድርገው በመውሰድ እኔ ብሆን በዚህ ግድብ ደስተኛ አልሆንም ነበር በማለት በፍርድ ወንበር ላይ ተቀምጠዋል። ለሚሊዮን ዓመታት ይፈስ የነበረው ውሃ ቆሟል የሚለው ስሜታዊና የተጋነነ ንግግራቸው የግብፅን ተቆርቋሪነት በይፋ ለማወጅ ለኢትዮጵያ ያላቸውን አሉታዊ እይታ ለማንጸባረቅ ሆነ ተብሎ የተቀነባበረ መሳሪያ ነው። ይህ ንግግር ዲፕሎማሲያዊ መፍትሄን የሚጋብዝ ሳይሆን የኢትዮጵያን የልማት መብት ወደ ጎን ገፍቶ ለግብፅ የበላይነት ጥበቃ የቆመ መሆኑን በግልጽ ያሳየበት አጋጣሚ ነው። But it's a dangerous thing. They built a dam where somebody's not getting the water that they are supposed to get and that they've gotten for a million years. And all of a sudden the water flow is blocked by a very massive dam. I wouldn't be happy about it. ትራምፕ ለግብፅ ያላቸውን ወገንተኝነት በግልጽ ካሳዩ በኋላ ወዲያውኑ ወደ ኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ፊታቸውን ያዞራሉ። በዚህ ንግግራቸው ላይ የኢትዮጵያው ጠቅላይ ሚኒስትር እጅግ ጠንካራ መሪ ናቸው ሲሉ ይደመጣሉ። ትራምፕ አክለው የጠቅላይ ሚኒስትሩን የቋንቋ ችሎታ በማድነቅ እንግሊዝኛቸው እጅግ በጣም ጥሩ ነው፣ ሂዝ ኢንግሊሽ ኢዝ ቬሪ ጉድ ማለታቸው አብይ አህመድ ከዓለም መሪዎች ጋር በቀጥታ የመግባባትና የሀገራቸውን አቋም ያለ አስተርጓሚ የማስረዳት ዲፕሎማሲያዊ ብልጫ እንዳላቸው በቅኔ ለአልሲሲ እየነገሯቸው ነበር። ይህ አገላለጽ ትራምፕ ምንም እንኳ ለግብፅ ቢወግኑም በኢትዮጵያ በኩል ጉዳዩን በብቃትና በጥንካሬ የሚመራ በቀላሉ የማይበገር መሪ መኖሩን በሚገባ እንደተረዱት የሚያሳይ ነው። ይህም የአሜሪካው ፕሬዝዳንት በአልሲሲ ተማጽኖና በኢትዮጵያ ጽናት መካከል ሆነው የአብይ አህመድ መሪነትና የጉዳዩ ጥብቅነት ብሎም የኢትዮጵያዊ ቆራጥነት ለድርድር የማይቀርብ የሉዓላዊነት ጥያቄ መሆኑን ለዓለም አቀፉ ማህበረሰብ ፍንጭ የሰጡበት አጋጣሚ ሆኗል። And I hear you have a strong leader in Ethiopia too. I don't know him as well as I know you, but he's a strong guy. And I'm going to try bringing the two of you together, see if we can make a deal. I appreciate that. Okay, I think he understands me, right? I think he understands English better than we do. Okay. ትራምፕ ንግግራቸውን ሲያጠቃሉ ሁለቱም መሪዎች አቀራርባለሁና ስምምነት ላይ እንዲደርሱ አድርጋለሁ የሚል ፍላጎት አሳይተዋል። ይህ የማደራደር ጥሪ በገጽታው ሰላማዊ ቢመስልም ቀደም ብለው ከገለጹት እኔ ብሆን ደስተኛ አልሆንም ከሚለው አቋማቸው ጋር ሲደመር ግን ለኢትዮጵያ ከፍተኛ ጥንቃቄን የሚሻ ነው። ትራምፕ ራሳቸውን እንደ ብቸኛ አስማሚና ዳኛ አድርገው በማቅረብ ሁለቱንም መሪዎች በአንድ ጠረጴዛ ዙሪያ የማስቀመጥ ኃይል እንዳላቸው ለማሳየት ሞክረዋል። ይህ አቀራረባለሁ ባይነት ግን እውነተኛ ፍትሐዊ መፍትሄ ለማምጣት የታለመ ነው ወይስ የግብፅን ፍላጎት በኢትዮጵያ ላይ በዲፕሎማሲያዊ መንገድ ለመጫን የሚለው ነጥብ የፖለቲካው አጀንዳ ሆኖ ቀጥሏል። በጥቅሉ በዳቮስ ስዊዘርላንድ የተካሄደው የፕሬዝዳንት ትራምፕና የፕሬዝዳንት አልሲሲ የ10 ደቂቃ ቆይታ በአጭር ደቂቃ ውስጥ ትልቅ የፖለቲካ ትርኢት የታየበት የታሪክ አጋጣሚ ነበር። የክፍሉ ድባብ አንድ በኩል ግብፅ ህልውና አደጋ ላይ ነው በሚል በዲፕሎማሲያዊ መንገድ የድረሱልኝ ልመናን ያቀረበችበት፣ በሌላ በኩል ደግሞ ትራምፕ የዓለም ፖሊሲነታቸውን የግል ፍላጎታቸውን ያንጸባረቁበት ነበር። የቆይታ አልሲሲ የአስተርጓሚ እርዳታ ጠይቀው በሚያሳዝን ድምጸት ሲማጸኑ የታየበት፣ በምላሹ ደግሞ ትራምፕ የኢትዮጵያ መሪ ጠንካራ ነው በማለት የሁለቱን ሀገራት መሪዎች የዝግጁነት ልዩነት በአደባባይ የመሰከሩበት ስብሰባ ሆኖ ተጠናቋል። በእነዚህ ጥቂት ደቂቃዎች ውስጥ የታላቁ ህዳሴ ግድብ ጉዳይ ከሁለቱ ሀገራት የውሃ ሙግት አልፎ የዓለም ሀያላን አጀንዳ መሆኑን አይተናል። ትራምፕ እኔ ብሆን ደስተኛ አልሆንም ነበር በማለት ለግብፅ የወገነ ንግግር ቢያደርጉም ኢትዮጵያ ግን በራሷ የፋይናንስ ምንጭና በራሷ ልጆች ጥረት የገነባቸውን ግዙፍ ፕሮጀክት ለማንም አሳልፋ እንደማትሰጥ የታወቀበት ድባብ ሆኗል። ውይይታቸው በቀጥታ እየተላለፈ በነበረበት ወቅት የኢትዮጵያዊው የኮሜንት ማዕበል ይህንኑ ያረጋግጣል። ምንም እንኳ ትራምፕ ሁለቱም መሪዎች አቀራርባለሁ በማለት እንደ ታላቅ አደራዳሪ ቢቀርቡ ንግግራቸው ግን ከፍትሃዊ ዳኝነት ይልቅ የፖለቲካ ቁማርና የወገንተኝነት ጥላ ያረፈበት እንደነበረ ግልጽ ነው። በአጠቃላይ ይህ የስዊዘርላንድ ቆይታ ግብፅ የኢትዮጵያን ጉዞ በትራምፕ በኩል ለመግታት ያደረገችው ትልቅ ሙከራ ቢሆንም የኢትዮጵያ ጽናትና ጠንካራ መሪነት ግን በቀላሉ የማይገፋ መሆኑን ትራምፕን ጭምር የተረዱት ይመስላል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን እናንተስ ይህን ውይይት ካዳመጣችሁ በኋላ ምን ተሰማችሁ? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮ ወደ ሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ በሌላ ጉዳይ እስክንገናኝ በሰላም ቆዩን።